ልጁን አባብሎ እንዳይታይ አድርጎ ጠርቶት ያን ልጅ ይዞት ጥቅጥቅ አለ ወደ ጫቅላው ደግሞ አንድ ሰዓት ተኩል አካባቢ ነው ያለችው። ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የነሱ ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍሱን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። እንደውም ሰፈር ውስጥ ጀዝበው ጸጉራቸውን እያፍተለተሉ ድንጋይ የሚያሞቁ ልጆችንም እየተመለከተ እንዴት ልሩጥ ሰውነቴ ከዳኝ ተንቀጠቀጥኩኝ። በቃ ሳይው ሰውየው እጁን ይዞ እንዲጎትቷል ለዚህ ድንጋይ አደረግፎት ይወድቃል። መሬት ላይ እየጎተተ በሁሉ ይዞት ይሄዳል። ገጽታዋን ተቀምጣለች። ያሳየችን ቪዲዮ ሲነጻጸር ሆረር ነው የምትመስለው። አዎ መልክ ይነጠቃል። ልጆችን መርዳ ከቻል መልሰ የሚረዳ ሰው ካጣ ይከብዳል። ገባህ? እኔ ትናንት የደፋሁትን ምግብ እስኪናፍቀኝ ድረስ ማለት ነው። አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ ከራሷ አልፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔም ያሳያችኝ ቪዲዮ ያስፈራል። ከገንዘቧ ከሀብቷ ከቤቷ ለዚች ሴት አጋርታት፣ ይህች ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁ ይዛችሁ ሰርታችሁ ደክማችሁ ከሱስ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆነው ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የነሱ ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍሱን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በመቶ እጥፍ እግዚአብሔር ይሰጣችኋል። መልካም ቀን። ልጄን ተበልቼ ነበረ። በቃ ሰርቀውኝ ነበረ ማለት ነው። ቤቴ ፊት ለፊት ወስዶብኝ ይለው ነበር። ታሪኩ ልንገራችሁ። ልጆቼ ከቤት ወጥተው አያውቁም። ቤት ውስጥ ነው፣ ግቢ ውስጥ ነው የሚጫወቱት። የገባንበት ሰፈር ቤት ሰርተን የገባንበት አካባቢ አዲስ ስለሆነ ማንም አይነት ሰው የለም እዛ አካባቢ። ገና ሁሉ መጤ ነው እንደኛ። አልፎ አልፎ ሲጀመር እኛ አካባቢ ማንም አልነበረም። እና በቅርቡ ደግሞ የሆነ እኛ አካባቢ ሻገር ብሎ የገቡ ሰዎች ነበሩና ልጆች አሏቸው። ሰው ሸኝቼ ስመለስ ልጄ ትልቁ ልጄ የነሱ ልጆች አይቶ ከተጫወትኩ ይላል። እኔ ፍርሃት አለኝ። ከማላውቀው ሰው ጋር አይደለም ከማውቀው ሰው ጋር ራሷን ባለው ሁኔታ ልጄ የትም አልሄድም። በጀርባ የተሸክሜ እዞራለሁ እንጂ የትም አልሄድም። እዛ በቃ እሪ ሲል ሴትዮዋም ነበረችና እዚሁ ይልኛ እንዴ እንደ ዛሬ ቅዳሜ እንደ ነገ እሁድ ነው ቀን የዛሬ 4 ወር ምናምን አካባቢ እና ይቆርባሉና እሁድ ዕለት ቅዳሜ ገላቸውን ላጥባቸው ውሃ ለመጣል ፈልጌ በቃ እዚህ ላይ ይልኝ እዚህ ጋር ይልኝ ልጆች ጋር ጫወት መጣሁ። 1 ደቂቃ ምናምን ብዬ ውሃ ትቼ ተመለስኩ። ስመለስ አጋጣሚ ነው ለመጀመሪያ ጊዜ ነው ውጭ ወጣው። እንግዲህ ተከታትሎት ነው እንዳይባል ልጅ ውጭ ላይ ጫወት የት ሄደ? ያው ዘታች እና ለምንድን ነው የምትለቂው? አደራ ብዬሽ አይደለም እንዴ? ምንድነው ሰውዬው ማን ነው? እሱ እኮ በቃ እንዲህ ሰው ሲጠራው እንዳያየው ብሎ እንዲህ ናናና እያለ ይዞት ይሄዳል። እና ለምን ቆመሽ ታያለሽ? እኔ ቤት በሆነ በቃ ልጅ የተሰረቀ ጠፋው ነው በእንቺን ልጃጅ ብያት ልጅ ወርውሬባት ልሮጥ ስዘጋጅ እንዴት ልሩጥ ሰውነቴ ከዳኝ ተንቀጠቀጥኩኝ። በቃ ሳይው ሰውየው እጁን ይዞ እንዲጎትቷል ልጅ ድንጋይ አደረግፎት ይወድቃል። መሬት ላይ እየጎተተ በሁሉ ይዞት ይሄዳል። ሳይ ሪል ነው ነገሩ ማለት ነው። ፈጣሪ ሆይ መላኩ ራይ ነው ያልኩት። በቃ ይሄ ነገር እውነት ነው። ይዞት እየሄደ ነው ልጅ። ለምንድን ነው የሚሰርቅብኝ?
ጥያቄ በጥያቄው ቅቼ እግራቂን ቱታይን የለበስኩት ይሄ ኤርጌንዶ በረባሶን የለበስኩት ሰፈር ውስጥ መለብሰው ሸመጥኩታ ቁልቁለቱን የምታውቁት ከሆነ ታች አምባበር ማህበር ቤት ነው ሰፈሬ። ነገሩ የተከናወነው እዛው በቃ ይዞት እየሄደ ያለው ወዴት ነው? ወደ ኪዳነ ምህረት ታች ጸበሉ ስር ባህር ዛፉ ውስጥ ነው ይዞት እየገባ ያለው። ቀጥታ ሮጥኩኝ። ልጄም እኔን እያየ እሱን ይከተለዋል። ወደዚህ ወደ ዩኒቨርሲቲ ለመሄድ ያሰበው ወዴት ሄደ? ወደዚህ ወደ አምባበር መንደሮች ወደ መስጊዶቹ ጫካ ውስጥ በቃ ሙሉ ባህር ዛፍ ውስጥ ገባ። ጫካ ውስጥ ሰዓቱ 1 ሰዓት ተኩል ሆኗል። በዛ ምሽት የገና ምናምን ጨለማ የሚሆንበት ሰዓት ነው። ሮጥኩኝ፣ ተተኮስኩኝ። ሲሄድ እግሬም ይከዳኛል፣ ሰውነቴ ውሃ ሆኗል። እንደ እናት እሮጣለሁ። በቃ ውስጥ የሚመላለሰው ብዙ ነገር ነው። ስለጠፉ ልጆች ነው አይምሮ ውስጥ ያለው። እሮጣለሁ። ልጄ እንደ ጨዋታ ምንም እየመሰለው አይደለም። ልጁ ክፋትንም ደግነትን ስለማያውቅ ማለት ነው። እንደው እንደ ድሮን ልጄ እንዲህ ባህር ዛፎቹን እየያዘ ምን እያለ እንደ ጨዋታ እያደረገ ዘገየልኝ እንጂ ሰውየው ሲጎትተው ሲያመናጭቀው ምን ሲል ይታየኛል። በቃ የ1 ሰዓት ተኩል ቢሆን ጨለማው የለበሰው ሁዲ ሹራቡ እንትን ነው ግራጫ ነገር ነው። ያ በጨለማ ውስጥ ጭልምልምልም እያለ አለ ብቻ ያን የሚታያችሁ ነገር እንደዛ ነው በቃ የሆነው። ከዛ በኋላ ሮጥኩኝ። እጁን ያስኩኝ። ድፍን ቀርካ ነበር ይሄ ቤት ሲሰራ የሚቆራረጠው ምናምን አጫጭሮቹ እሱን ያስኩኝና ይተካው ምናምን ብዬ እንትን ስል ታች ወረደና ጫካ ውስጥ ቁጭ አለ። እሱም ነጣ ያልኩ ነው የለበሰው። ቁጭ አለ ምንም ነገር ሳያደርግ ልጄን ወሰድኩና ሂጂ አናት ልበለው እንዴ እላለሁ። አንቺ አርፈሽ ወደ ቤትሽ ሂጂ፣ እዚህ ቁጥጥር አድርጎ ልጅሽ እንዳትሽ ይለኛል የሆነ ድምጽ። አዎ ይሄ ድምጽ ልክ መሆን አለበት ብዬ ይሄኛው ልጄ ለውስጥ ይሄኛውን ልጄ እያልኩ ሰፈር ውስጥ ማንም የለም እያለቀስኩኝ ወደ ቤት የገባሁ። እባካችሁ ልጆቻችሁ ጠብቁ፣ ከአይናችሁ ስር አታርቁ። ነገ ጸጸቱ ኃይለኛ ነው። መቼም እረፍት አይኖራችሁም። መቼም በቃ ስለ ልጃችሁ ማስቡ፣ ስለ ራሳችሁ ማስቡ። ብቻ የፈጣሪ የሰጠን ልጆች ተንከባክበን እንያዛቸው እስከ ራሳቸው ነው እስኪያውቁ ድረስ አደራ። የእውነት ነው። መጀመሪያ ፀጉር ቤት ነበረኝ። ከዛ የመኪና ኪራይ አለኝ። እኔ መኪና መንዳት እየቻልኩ የራሴን መኪና እንደፈለኩ ነው የምጠቀም። አንዳንድ ጊዜ ግን ለሌላ ሰው ሰጣለሁ፣ ለሹፌር ማለት ያ ሰውዬ እንዲጠቀም። ፀጉር ቤቴ ብዙ ሰራተኞች ነበሩ የነበሩት። ገብቶ አላባ ፀጉር ቤት ነበረኝ። ከዛ የባህል ምሽት ነበረኝ። ከዛ በኋላ እንደገና ኮንሰርት አዘጋጅ ነበር ከሃይሌ ሪዞርት ጋር በመሆንና ብዙ ነገሮች ኤንጆ ነበር ይልካል። ኤንጆ ደጉድ ሰማሪታን የሚል ሰማሪታን ፓርስ አይደለም ደጉድ ሰማሪ መልካሙ ሳምራዊ በሚል ወጣቶችን በማደራጀት የተለያዩ የሰው እጅ እንዳያዩ ራሳቸውን እንዲችሉ እኔ ምንም ድጋፍ ሳላረግ የመነሻ ብቻ ተስነ ነገር አድርጌ ከየሰው ቤቱ ቆሻሻ እየሰበሰቡ እንዲጥሉ እና የሚያገኙትን ሳንቲም እንዲጠቀሙ እንደዛ አይነት ነገር ከፍቼ ነበረ እና እናቶችን ረዳ ነበረ። ከዛ በኋላ እንደገና ብዙ ነገሮች ሞክሬያለሁ። ከሀገር ውጭም ነበርኩ የተወሰነች ሀገር ላይና ብዙ ነገሮች ነበሩ። ምንድነው የህፃናት ተጨማሪ ምግብ እንደዚህ መሬት ገዝቼም ሸጥ ነበር፣ አተርፍ ነበር። እንደዚህ ያው ጥሩ የሚባሉ ስራዎችን ሞክሬያቸዋለሁ። ስራ በነገራችን ላይ መጥፎ የለውም። ሁሉም ስራ ጥሩ ነው፣ መሞከርህና ማየትህ ነው። ምክንያቱም ትናንትና ስላረኩት ነው ዛሬ ተጠይቀኝ መልስልህና ብዙ ስራዎችን ሰርቻለሁ። አሁን በተፈጠሩት ችግሮች ማለት ህፃናት ተጨማሪ ምግብ ማምረቻ ነበር የነበረኝ። መጨረሻ ላይ ብዙ ስራዎች ሰርቻለሁ ይያሉና ከተማ ውስጥ ተጨማሪ ህፃናት ምግብ ከ6 ወር ጀምሮ የነበረ የማምረቻ ነው። በጣም ትልቅም አይደለም በጣም ትንሽም አይደለም ማለት በቃ መሀከል ላይ ያለ ስራ ነበር። አሁንም ይሄን ስራ አሳ ውስጥ ሌላ ሰው ደፍሮት የሚሰራው ሰው አልነበረም እና ቻሌንጆች መጡ ማለት ህይወት ላይ ሁሉ ጊዜ እኔና ችግር ማለት እኔና ኪሳራ ወይ እኔና የሆነ ነገር አንተጣጣም እንገናኛለንና እሱ ነገሩ ከበደ አሁን ላይ ማለት ለኔ ማለት ካለው ሁኔታ ከሀገራችን ያሉ ችግሮች የተነሳ ከበደኝ በጣምና ቤት እስከማጣት ደረስኩኝ። ያቺ አብነት ይሄ መጀመሪያ ተስፋ ሳቆርጥ ያደገችዋ አሁን ላይ ተስፋ አስቆርጡኝ ብዙ ነገሮች ማለት ነው። ግን ያበረቱኝ እንደገና ልጆቼ ናቸው ነገርኩ። ያቺ ደሃ ልጅ ተብላ ካደገችበት ከመኪና ቀይረም እንዳከቻልክ ጥሩ መኝታ ላይ ከተኛ ጥሩ መብላት ከቻል ብዙ ልጆችን መርዳት ከቻል መልሰ የሚረዳ ሰው ካጣ ይከብዳል። ገባህ? እኔ ትናንት የደፋሁት ምግብ እስኪናፍቀኝ ድረስ ማለት ነው እና ግን ህይወትን ማንም ሰው በጥንካሬ አሁን እኔ ብቻ ልኖር ብዬ አልልም። ብቻዬን እንኳን ሆኜ ችግሬን አሸንፌዋለሁ።
አሁን ቢከብደኝም ግን ለልጆቼ ብዬ መኖር አለብኝና ብዙ ነገሮች ተበላሽተውብኛል። በጣም ብዙ ሰው እስከማጣ ድረስ አብነት ተብሎ እንዳልተባለ ሐዋሳ ውስጥ ተጽዕኖ ፈጠረች ተብዬ እንዳልተባለ ማንም ሰው እስካጣ እውነቴን ነው ነገር ማንም ሰው እስካጣ ጓደኞቼን ሁሉ ካጠገቤ እስካጣ ድረስ ትዳሬን ብትሉ ልጆቼ ብቻ ናቸው ከጎን ያልጠፉት። እዚህ ነው እየሰራው ማድረው ብዙ ጊዜ ምን አለ መሰል ይፈለክ ህይወት ደቁሳ ብታሳድግ አግባብ ያለው የመጠን ኑሮ መኖር ካልቻልክ ያለህን ታጣለህ። ስራ ተብዬ ተላኩ። ስራዬን መጥቼ ያው ሰራው። ድምጽ ይወሰዳል፣ ቋንቋ ይወሰዳል፣ ባህሪ ይወሰዳል፣ ጠባይ ይወሰዳል። ሁሉንም ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም። እሷ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው። እና ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ስራ አለው ዛሬ እናት ያባል ዛሬ ከሁለቱ አይምሮዋን ሙሉ ለሙሉ ወስደናል። አይምሮዋን በሙሉ በቃ አቅሟ እንዳትጠቀም አንደበቷን ሰዎች እንዳይወዷት ሰው ሁሉ እንዲርቃት በእውቀቷ እንዳትጠቀም ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያያት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና ስድስተኛ ክፍል እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን ሁሉ ነገሯን ቻለች እንጂ እዚህ ትደረድራለች። የጽሁፍ ማለት መስገር ነው ለቤተሰቡ ሁሉ። የሱ ቤተሰብ አይቀር የሷ ቤተሰብ አይቀር ምድር ህዝብ ላይ ያለው ሁሉ ሰው አይቀራትም። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያረጋቸው በውስጥ በኩል ይህን እያለማመዳቸው በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቃውንቶች ግብር ይገብራሉ። አይገርማችሁ? ማታ ሌላ ናቸው፣ ቀን ሌላ ናቸው፣ ሲመሽ ሌላ ናቸው፣ በጤናቸው ሲመጣ ሌላ ናቸው፣ በባህሪያቸው ሲመጣ ሌላ ናቸው። እንደገና ደግሞ እናንተ ስትጠጉ ሌላ ናቸው። ብዙ ናቸው ምሁራኖችን። አንዱ ምሁር ብዙ ነው። ሊቃውንት የተባለው ብዙ ነው ያለው ውስጡ። ባህሪው ብዙ ነው፣ መከራውም ብዙ ነው፣ ችግሩም ብዙ ነው። በቋንቋ ተሸፍኖ መከራን የሚመራ ነው አብዛኛው። በትልቅነት ውስጥ ተሸፍኖ ህይወቱ ውስጥ ያለውን ጨለማ የሚያሳድግ ነው። ሌላው ትግሉ ከባድ ነው አባታችን፣ ቀላል አይደለም። ከባድ ነው። ካላወቀን፣ ካልጸለይን፣ ካልሰገድን፣ ስግደቱ ላይ ጸሎቱ ላይ ካልበረታን አናውቅም።